በተለይ ደግሞ ደፍሮ እኔን ለማዳን የመጣው ዳኒን በጣም አመሰግነዋለሁ። ሙሉ ለሙሉ ከበደሌ ለመንጻት የእናንተን ይቅርታ አግኝቻለሁ። የሄዱን ግን ማግኘት አልቻልኩም። ከሄደን ጋር ትገናኙ ትጨዋወቱ አይደለም እንዴ? አዎ፣ ግን ያው በፍቅር አብረን አይደለም። እኔ አንተ ጠይቀኝ እምቢ የምለው ነገር የለም። ግን ደግሞ አንድ ሁለት ቅድመ ሁኔታ አለኝ። የፈለግሽውን ቅድመ ሁኔታ አቅርቢ። በግዱ ተስማምቶ ይገባበታል። አንደኛ እንዲመረመር እፈልጋለሁ። ቅዱስ ሀሳብ። ጤናን አውቆ መግባት ጥሩ ነገር ነው። ሌላው ደግሞ ጋሼ ለውጡን ለማየት ለትንሽ ጊዜም ቢሆን በሙሉ ልቤ መቅረብ አልፈልግም። በጎዶሎ ልቤ ነው የምንቀርበው። ከሲና ጋር ያለን ነገር እንዴት ለመጨረስ አሰብኩ? ከእሷ ጋር በሀሳብ እኮ ከተለያየን ቆየ። አሁንም ቢሆን እያናገርኳት ያለሁት እዚህ ቤት ላይ ያላትን ክፋት ስለማቅ እግር በእግር እየተከታተል ይህንን ማ ነው የምነግራት? እናንተ ወጣቶች ብቻ ተጫዋች ያደረጋችሁ ማለት ነው። አባዬ እያደረክ ያለውን ነገር ግን አይተኸዋል? ተዋት። ይቅርታ አባቡ፣ ብዙ ነገር እሺ ብያለሁ። ይህንን ግን ይሻልልን። ውጪ። አልወጣም። በስነ ስርዓት አውራኝ። የት የምታውቂው ስነ ስርዓት? አልወጣም። ምን? አዎ፣ ለዛውም የባሌ ቤት በሰማንያ ያገባውበት። ምን ታመጣለህ? ካሌም ከወደድሽ ምን ያህል ጊዜ ሆነሽ? አንቺ አምሻል እንዴ? ያው ወዳጅ ያልኩሽ ከጮኛ ጋር ይመጣል። ትወደኛለህ ግን ትጠራጠሪያለሽ? ዳንኤል የለፋበት ዋጋ አገኘ። ከሚወዳት ፍቅረኛው ከኤዱ ጋራ ተገናኘ፣ ተታረቀ። ትሁትና ካሌብ ፍቅረኛሞች ሆኑ። የልቤን ቁልፍ እንቺ በማለት ስጦታ ሰጣት። ትሁቴም ይሄን ያየችው እሷም ፉንቃ የገባላት በደስታ እልል ብላ ተቀበለችው። የሰጣትንም ሰዓት ስጦታ ይዛ እየሮጠች ወደ ኪችን ሄደች። ሰዓቱንም ይዛ 10 ጊዜ ያየችው በደስታ ነበረ። ቲናን ሊገላት ሲል ካሌብ በመሮጥና በመምጣት አባዬ ከሞት አዳናት። እንደዛ ያደረገችውን ጥላትን በመበቀል ሳይሆን በማስተማር ነው ብሎ ልጅ እንዳትተኩስ እንዳትገላት በማለት እጅ ከፈንጅ ያዘው። ካሌብም የአባቱን ትዕዛዝ በመስማቱ ሽጉጡን ሊያወርደው ችሏል። እሷ ግን ይሄን ባየች ጊዜ መንፈስ ነው ወይስ ሰይጣን ነው እያለች እያንቀጠቀጣት እያንዘረዘራት ነበረ። ይሄንን ያየችው ቲና እንግዲህ አባዬ ሞቷል ብላ ምንም ያልጠበቀችው ከኋላ መንፈሱ ነው ሲመጣባት መንፈስ እየመሰለኝ ነው አባዬ ያለች ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ትሁት ክፍል 44 ተለቀቀ። እንግዲህ ወደ 43 ስንመለስ ማን ነው ካሌብ ከቲና ላይ ተናዶ እሱን ገላለሁ ብላ ካሌብዬ ያለች ልታቅፈው ስትመጣ እሱም በስልክ የሰማውን ወሬ ማመን አቅቶታል። ከዳኒ ላይ ደውላ ያለችውን እሱን መሸኘትና መገላገል እፈልጋለሁ፣ ምክንያቱም ንብረቱም ሆነ ሁሉም በራሴ ስም ይሆናል እያለች ባለፋችው ባልደከመችበት የአባባ ንብረት ለመውረስ የምትታገለው አባዬን ገድያለሁ፣ አሁን የቀረኝ ባለቤቴ ካሌብ ነውና ከእንግዲህ እሱንም መግደል አለብኝ ብላ የወሰነችው ውሳኔ እየሮጠች ነበር ወደ ቤት የመጣችው። ይሄንንም ተዘጋጅቶ ሽጉጡን አውጥቶ እየጠበቃት የነበረው ካሌብ ስትመጣ ደቀነባት ግንባሯ ላይ። እዚህም ጊዜ ካሌብዬ ስትለው ካሌብዬ ብሎ ግንባሯ ላይ ሲያደርግባት የዝን ላይ ነበር ያለቀው። እንግዲህ ወደ ክፍል 44 ስንመጣ እሱ እየተታገላት እጅ ወደ ላይ ብላ እባክህን ይቅር በለኝ እያለች ነበር። አባዬ እንግዲህ መንፈስ የሆነው እየሮጠ ከኋላው መጥቶ ካሌብ እንዳትገላት በማለት እንዳትተኩስ በማለት ሽጉጡን ሊያስጥለው ችለዋል። የዚህም ጊዜ ሁላቸውም በቃ ትሁቴም ከኋላ መታ ምን እየተካሄደ ነው እያለ ነበር። ዞር በይ ትሁት ምንም እዛ አያገባሽም እያላት ነበር። እና
ካሊብ በንዴት ያለው እረፍ በማለት አባዬም የሰው ገለህ እሷን እንትን እንድትል አልፈልግምና በማለት የአባቱን ትዕዛዝ በመቀበል ዛሬ ሽጉጡንም አውርዷል ማለት ነው። አባቱንም ይዞ ውጭ ሲመክረውና ሲገስጸው ነበር። የሰው ገለህ አንዳንዴ የማያስፈልግን ሰው መሸኘትም ሰይጣን እያለ ነበር። እሷን እንዴት ነው የምናየው እያላት ነበረ። በዚህም የተነሳ ተረጋጋ ልጄ፣ ይገባኛል፣ የኔን እንትን መስማት አለብህ እያሉት ነበረ። እንግዲህ እሺ አባዬ አንተ ካልክ በማለት የባለፈውስ እሷንማ እያየን ነው የምናስተምርባት ብሎ ሁሉንም ነገር ወደ ውሳኔ ገብተዋል። አባ የዚህ ጊዜ እንግዲህ ህልም ነው እንትን ነው ያለችው በርግጋ አባዬ ደግሞ አታፍረም ከጉልበቱ ስር ደፈት ብላ ይቅር በለኝ አባዬ ይቅር በለኝ ስትለው ተነሽ ሲላት ብር ብላ ትወጣለች። ሁሉም ማለት ነው እንደ በፊቱ ይቅርታ ወይም እንደዛ የሚላት መስሏት ሩጣ ትወጣለች። የዚህ ጊዜ አባዬ ደግሞ ትሁትንም ዳንኤልንም ማን ነው ልጁን ካሌብንም እየመረቀ ነበርና ትሁቴ ደግሞ በጣም አንቺ ነሽ ከዛ ከሰማይ ስባሪ ከሚያክል ሰውዬ ያወጣሽኝ እያላት ነበር። እሷም ልጁንም የእናንተ ጸሎት ሁሉም ነው የረዳኝ እያለ ደግሞ ይህንን የመጀመሪያውን ሚና የተጫወተው ዳንኤል ነው። ከዛ ከሰው ገብቶ እንደዚህ የወጣው እያለ ታሪክ የሰራው ዳንኤል ነው። የመጀመሪያውን ሪከርድ የሰበረው እያሉ ሽማግሌውም ሲሉ ነበር። እንግዲህ ህልም ነው እውነት ነው መንፈስ ነው መንፈስ እየነሰለኝ ነው ያለችው ሙቷል ብላ ተስፋ የቆረጠችው የውሸት ሰርቲፊኬት የውሸት እንትን አሰርታ እያስመሰለኝ ስታለቅስ የነበረችው ቲና አሁን ላይ ግን ያየችውን ማመን አቃታት። ምንድን ነው ዛሬ ይሄ ምንድን ነው እያለች በጭንቀት ውስጥ ትገኛለች። የዚህ ጊዜ ዳንኤል ጋር ከዳኒ ጋር በመደወል ዳኒ እባክህ ላገኝ እፈልጋለሁ ይላታል። ምንድን ነው በሚላት ጊዜ እሱም ያው ስለሚያውቅ ሚስጥሩን አዲስ አልሆነበትም። ሞቷል የተባለው አባዬ መንፈሱ ነው መጣ፣ አጠገቤ ቆመ፣ ሊገለኝም ሲል ትልቅ ችግር ከፈጥሯል፣ በሽጉጥ ደግኖብኝ እንዳትገል ብሎ አባዬ ገላገለኝ ይላታል ትለዋለች። እሱም ግን አየሽ እሱ ልትገሊው ያን ሁሉ የገደልሽው ሰው እሱ ግን በህይወት አተረፈሽ አይገርምም እያላት ነበር። አንተ ግን ይሄን ልትለኝ ነው በዚህ በጭንቀት ውስጥ ሆኜ እንደዚህ የምትለው ተቀያየርክብኝ እያለች ነበር። እሱም ግን ምን እንድልሽ ነው የምትፈልጊው? ከሰው ቤት ወጥቼ እኮ በረንዳ ቁጭ ብዬ የጠበቅኩሽ እንዳገኝ ስላልሽ ነው ብሎ ውሃም ሰጣት። ግን እሷ በንዴት ውስጥ ትገኛለች። እኔ አሁን ጓደኛዬ ቤት ነው እና ያለሁት እዛ ልሄድ ነው ይላታል። እንዴ አብሬህ ነው እንጂ የምሄደው ለምን ጥለኸኝ ትሄዳለህ ስትለው እሱም እየጠጡበትን ከፍሎላት ትቷት ትሄዳል። ለምን ሲባል አንቺ ዶርም ያጂ እንዴት ነው ዶርም ብቻዬን ሩም የሚይዘው ትለዋለች። እሱም እንግዲህ እሱ የራስሽ ጉዳይ ነው አይመለከተኝም በማለት ትቷት ይሄዳል። እንዴት ተቀየረብኝ እያለች በንዴት ውስጥ ትገኛለች። እሷንም እዛው ጎልቷት ሄዷል። እንግዲህ ይህን የሰማችው ቤት ተመለሰ ስትባል የእሱም ፍቅረኛ ኤዱ እየሮጠች ቤት ትመጣለች። ቡና አፍልታ ትሁቴም ሁላቸውንም ይሄን ሁሉ ስላደረጋችሁ የእናንተ ጸሎት ስለረዳኝም አመሰግናለሁኝ። በመጀመሪያም ሁላችሁንም ለእኔ ለተጨነቃችሁ ልጆቼ እያለ አባትየው እየመረቀ ነበር፣ ሽማግሌው ማለት ነው። ይሄንን እያሉ ሁሉም በደስታውን ይሄንን ፍቅር የበዛበትን ወደ ሳቃችሁና ደስታችሁ ስለተመለሳችሁ እኔም ደስ ብሎኛል እያለች ኤዱም ሀሳቧን ትሰጣለች ማለት ነው። አባዬም ይሄንን ድርጊት ያደረጉት እነሱ ናቸው በማለት ሁሉንም ነገር እየዘረዘረ አንድ ባንድ ያስረዳ ነበር። የዚህን ጊዜ እንግዲህ ኤዱም ይሄ ማን ነው ሁላቸውንም በማለት እቅፍ እያለ አባዬም ይስማቸዋል። ተነስታ ትሁቴንም ለትሁት ምን ይገባታል? ትሁት እኮ በጣም ትሁት ናት። ስነ ምግባሯ እሷ ስላለች ነው እኔ ራሱ ሳልሳሳት እዚህ የደረስኩት ምክሯንና ዝክሯን እየሰማሁ የእሷን እንጂ እኔማ በጣም
የምናደድና ተናዳጅ ልጅ ነኝ። ስለዚህ ሁሉንም ላጋይ እያልኩኝ የምታገል ነኝ። ነገር ግን ትሁቴ ከጎኔ ስላለች ሁሌም እወዳታለሁ፣ አፈቅራታለሁ አለ። ትሁቴ የሚሰጥ ስጦታ አዘጋጅቼልሻለሁ ለቀጣይ ቀለበቱ። አሁን ግን የማይለይሽ የእጅ ሰዓት ነው። ተነሽና ስጦታዬን ተቀበይ ይላታል። የዚህም ጊዜ ፈገግ ደስ እያላት ስጦታውን ለመቀበል ትሁትም በደስታ ትነሳና ዳኒ ማን ነው ካሌብን እቅፍ ታደርገዋለች። ያንን የሰጣትን ሰዓት ተቀብላ እየሮጠች ትሄዳለች። እሷም እንግዲህ ያንን ሲሰጣት የካሌብን መፉንቃ አለባት ማለት ነው። ትሁቴ እንግዲህ ቢሆንም ይገባታል ለትሁት እንኳን ቡንቃዋ ለእሷ ነው። ድሮም እንግዲህ ኮሜንተርተሮችና ተከታታዮችም ትሁቴን ካሌብ ማግባት አለበት እያልን ነበረ። ሀሳባችን መልሳችን ተመልሷል ማለት ነው። ዳኒም ደግሞ የተጫወተው ክለብ አሸናፊ ሆኖ ከኤዱ ጋራ ለመታረቅ ችሏል ማለት ነው። እንግዲህ ይሄንን ይዛ እየሮጠች ሰዓቷን እየነካካች ነበረ ኪችን ሂዳ። እኔ ቆይች ምሳሌ አቅርብ ማለት ይሄ ፓርት ግን በጣም ነበር ያሳቀኝና ላግዛት መሳረም እኛ ቤተሰብ አይደለን እንዴት አመጣለች እያሉ ነበር። እሷ ግን እየሰጣትን ስጦታ ተሰጥቷትም እየሱን ልብ እያሰበች ነበርና እንዴ ኤዱ መታ ለምን አትነግሪውም ታዲያ ታፈቅሪዋለሽ እያለኝ ነው። እንዴ እኛ ሴቶች እኮ መደባበቅ እንዴት ነው ደግሞ ታፈቅሪዋለሽ ይለይብሻል፣ ፍቅር እኮ ሀያል ነው ጸጋ ነው እያለቻት ነበር። እንዴ ወንድሜ እኮ ነው ምን እያልሽ ነው? ታይ እንጂ ፊትሽ ላይ ይነበባል ይታወቃል እያለቻት ነበረ ኤዱ ማለት ነው። እንግዲህ እሷም አሁን ምሳውን እናቅርበት ቀወሬሽን ቀይሪና እያለ እንዴ ግን አንቺ ሀገር ቤት ጓደኛ የለሽም ፍቅረኛ ያለቻት ጥያቄ እየጠየቀቻት በእርግጥ ነበረኝ ነገር ግን አብረን አሳልፈን አናቅም ባንድ እያለቻት በቃ እንግዳማ እንደዛ ከሆነ የመጀመሪያሽ ካሌብ ስለሆነ ካሌብ ነው እያለች ፍቅርሽን ለምን አገልጽለትም እያለቻት ነበረ ማለት ነው። እንግዲህ ሁለቱም ይህን እየተባባሉ ምሳውን በቃ እባክሽ እናቅርብ በማለት እያፈረች ነበረ ትሁቴ ማለት ነው። ያዘችውን ሰዓት ይዛ እንግዲህ ይህን እያለቻት ትሄዳለች። እንግዲህ ወደ ቲና ጋር ስንመጣ ቲና እንግዲህ በብደት ትገኛለች። ሁሉም በደስታ ናቸውና ማን ነው ዳንኤል ይመጣል። ዳንኤልም ወደ አባዬ ጋር ሲመጣ ድፍት ብሎ አባዬ ይቅር በለኝ እያለ አይ አሁንማ እኮ አንተ ለዚህ ነፍሴን እያተረፍከኝ አንተ ነህ የመጀመሪያው እያለ ነበረ። እንግዲህ አባዬ ሁሉንም ነገር እንትን እስከ ዛሬ ለበደልኩትም ይቅር በለኝ በማለት ድፍት ብሎ ይቅርታውን እንትን ይላል። ግን አንድ ነገር አደርግልኝ አንተ ያልከው ነገር ሁሉ የማይሆን የለም እባክህን አባዬ ይለዋል። ምንድን ነው ዳንኤል እባክህን ኤዱን አስታርቀኝ አንተ ካልካት ደግሞ እርግጠኛ ነኝ ያንተን ቃል ትሰማለች ይለዋል። አንተስ ምን ያክል ታርመሃል ሲለው እኔ በጣም ካሁን በኋላ እስካሁንም ለበደልኩትና ላጠፋሁት ጎዳና እየመገረኝ መንገድ ሁሉ ጥፋቴ አእምሮዬ እንትን እያለኝ ነው እያለ ነበረ ዳንኤል። አባዬም እንግዲህ እሺ በቃ አንተም እንግዲህ የእሷ ፍቃድ ሲገኝ ነው አንተ ካልካት ምንም እምቢ አትልም በማለት ዳንኤልም ይሄንን እሺ ብሎት አባዬ ሲለው እሺ አመሰግናለሁ አባዬ አጥፍቻለሁ፣ ደግሞ አሁን ወደ ደስታ ወደ አእምሮዬ ሁሉንም ይቅርታችሁን ስላረጋችሁልኝ አመሰግናለሁ እያለ ነበር። በእርግጥ እዚህ ቦታ ላይ ማየት ያለብን ያው እንደዚህ ማድረጉ እንጂ ለኤዱ ነው። ይሄንን አግብቼ ማን ነው ንብረትዬ ይሄን ብር አግኝቼ እሷን ያፈቀረ መስሎ ግዴታ ከእሷ ጋር እንትን ብሎ ንብረት ይዞ ሊወጣ ነበር። ከዛም ከኤዱ ጋራ ህይወት ሊመሰርት ነበር። ኤዱን ይወዳታል። እንግዲህ ከገና ከሱ ከዳንኤል ጋር ከካሌብ ጋር ሰላም ተባባለ ብሎ በባለፈው ፓርት ሲደባደቡም ነበረ። ወንድ ልጅ ቆረጠ ብሎ በእሷ የሚመጣብኝ ቤቱን ማጋየዋለሁ እያለው ጀግና ነው። ለሚስቱና ለሀገሩ የማይሞት ወንድ አይወለድ የሚባለው እንደዛ ነው። ጀግና ነው። እና አሁን ላይ እንግዲህ አባዬም የእሱን ትዕዛዝ እሺ በማለት
ኤዱንም ወደ ቤት በማምጣት ሁሉንም ነገር ይጠይቃታል። ኤዱም እኔም አባዬ እሺ ካልክ ግን እንደው ልቤ ተሰብሯል ግን እያለኝ አዎ አጥፍቷል፣ ግን አሁን ደግሞ ተጸጽቷል እያላት ነበርና አባዬም በቃ እሺ በማለት የአባዬን ሀሳብ ተቀብላለች። ይህንን ተቀብላም እሺ በማለት ሀሳቡን የተቀበለችው ኤዱ ይሄንን ብላ እሱም ሁለት ጥያቄ አቀርባለሁ። አንደኛ እዚህ ጋር የተመቸኝ ምርጥ ትምህርት መመርመር አለበት፣ ጤንነቱን እስካሁን ሲወሰልት ስለነበረ ኖርማል መሆኑን ማረጋገጥ አለብኝ ትላለች ኤዱ። እሱም አባዬ ወይ ጭንቅላትሽ፣ አስተሳሰብሽ፣ ማይንድሽ በጣም ስማርት ነው ይላታል። እሺ በማለት እንግዲህ እሱም ይሄንን የአባዬን ሀሳብ ትቀበላለች። አንድ ደግሞ ሁሉንም ከአሁን በኋላ ጥፋ ቢገኝ ይሄን ባደርግ ሁሉንም ለአሁን በማስመሰል ይቀርበዋለሁ፣ ነገር ግን ከተስተካከለ ያው እኔም እኮ ወደዋለሁኝ እያለች ፍቅራቸውን ቀጽለዋል። ይሄንን በማለት እንግዲህ ሁላቸውም ኤዱም ሁለታቸውንም አቁሞ አባዬ ሲያስታርቃቸው ተቃቅፈው ሁለቱንም ሲመርቃቸው ነበረ። ይህንን እንግዲህ ማነች ቴና፣ ወይኔ ቴና ለነሱ ምግብ እየሰራች ነው። ወይኔ ከድንገት ቴና ትመጣና እንግዲህ እነሱን ካስታረቀ በኋላ ይለያያሉ። ፍቅራቸው ተመልሶ እንደዚህ ስላየውሽ እንደዚህ ስለሆንሽ እያለ እየተገላለጹ ነበረ። ይሄንን ያየው እንግዲህ እሱም ይሄንን ተባብለው ሲለያዩ አባዬ ከድንገት ቴና ትመጣና ቴና እንግዲህ መጣሽ ውጪ ሲላት ካሌብ አልወጣም፣ የ80 ሚስት መሆንን አትርሳ፣ አልወጣም ትላለች። አይኗን አፍጣ አይኗን በጨው የታጠበች ቲና ማለት ነው። ይሄንን እያላት በቃ አሁን ምግብ የሆነ እንደውም ተዋት ቤት የዝጌር ነው ይላል አባዬ አዛኙ ማለት ነው። እናም እንደዚህ ትላለ አባዬ እችን መግደል ነው እያለ ነበር እና ይናደዳል። እቻ አትለቀንም እያለች ነበረ ትሁቴም ማለት ነው። አይ ዛሬ እንግዳ ስለሚመጣ የሆነ እጮኛውን ይዞ ይመጣልና ጓደኛውን ሊያስተዋውቀን፣ ስለዚህ ምግብ መዘጋጀት አለበት ቤት ውስጥ እያለ ነው። ከውጭ እናመጣለን፣ ምክንያቱም ትሁቴ ወደ እኔ ጋራ ትወጣለች እያለ ነበረ። መጀመሪያ ግን ወደ እስከ መምጣቴ በፊት ትሁቴ ቡና እየቀዳይ እሷን አይን እያየ ነበርና እንግዲህ ቅጥል ብላለች ቲና ማለት ነው። ብጠራው ምንድን ፈለግሽ እያላት ነበረ። የዚህ ጊዜ በቃ እንደውም ዛሬ እንግዳ ይመጣል ትሁቴ ምግብ እንድትይ ቤት ሲል እንዴ ግዴታ ነው እንዴ ቤት ከውጭ እናምጣ ሲል ካሌብ እንግዲህ አይ ከውጭ መምጣት የለበትም ቤት እያለ የውጭ ምግብ ለምንድን ነው ይላሉ አባዬ። የዚህ ጊዜ እንግዲህ ተነስቶ ይህንን ባሉ ጊዜ በሩን እስኪ እንደዛ አድርጌ ሂጂና እነዛ እንትናናት ቲና በቃ ተስራ እያሉ ነበር። ቲና ደግሞ እንዴት ትሰራለች እያሉ እንዴት ነው የማልሰራው ብላ እስከዛሬ አልሰራ የምትለውን የሚታረቋት መስሏት እንትጥብላ ልትሰራ ኪችን ትሄዳለች። ኪችን በመሄዷም እንግዲህ እየሰራች ሳለ ሰርቼ ጨረስኩኝ፣ አሁን በቃ ቡፌ ላዘጋጅ፣ ጠረጴዛውን ምኑን ላዘጋጅ ስትል እንግዶቹ ይመጣሉ። ምግቡን ይህ ፓርት ነው ያሳቀኝ ቁም ነገር ማለት ነው ስትል እሺ በቃ ሂጂና በሩን ተቀበያቸው፣ ሂጂ በሩን ክፈችው፣ ግድ የለም ሲላን ነበር። እንግዲህ ትሁቴ ኤዱና ዳኒ ፍቅራቸውን እያወሩ እየተገላለጹ ነበርና ሁለቱም እንደዚህ ስለሆነ ተመልሰን ፍቅራችን በዚህ ስለሆነ እያሉ እሷና እሱ ስለ ፍቅራቸው እያወሩ ሂጂ በሩን ክፈችላቸው ይላታል አባዬ። በቁማ ነው እሳት የጨመራት በቁም አባዬ እንዴት እንዳደረጋት ፈጣሪ ቤት ትዕግስቱን ስጠኝ። አሁን ነው በሩን ክፍት ስታረግ እነሱ እየተሳሳሙ ፍቅራቸውን ተገላልጸው ቁማ ያየችውን በማመን አቃታት። ወይኔ ጉዴ በማለት ጭንቅላቷን ይዛ ኡሬ እያለች እዝን ላይ ያልቃል ማለት ነው። በጣም ነው የሚገርመው። እንግዲህ የሚዋደዱ ፍቅረኞች ተገናኝተዋል። እንግዲህ ዳንኤልም ለዚህ ስላበቃህ ጥሩ ሆነሃል ማለት ነው። እንኳን ደስ ያለ። ለነበረን ቆይታ አመሰግናለሁ። ቀጣይ የስራሽን ኤዱ
ቲና ማለት ነው እያለች ዝላ ያብቅቷል። ለነበረን ቆይታ አመሰግናለሁ። ቀጣይ ክፍል ምን ይፈጠራል የሚለውን ያዝናናኝ ፓርት ነው። ሰላም ይሁን ማለት ነው። ባይ ባይ።